ሰላም ጤና ይስጥልኝ ወገኖች እንደምን አላችሁ? በተለያየ ጊዜ አንድ ሁለት የሚሆኑ አንድ እህትና አንድ ወንድም የጠየቁኝ ጥያቄ አለ። እህቴ ያልኳችሁ የጠየቀችኝ ጥያቄ ከሊቀ ሊቃውንት አያሌው ግዝት ጋር አያይዛ ነው። ስለዚህ ጉዳይ ምን ትላለህ ብላ የጠየቀችኝ ነው። አንድ ወንድም ደግሞ ከዛ አስቀድሞ ነው ይመስለኛል የዓለም ብርሃን ኢትዮጵያ የዓለም ብርሃን ከሚባሉት ወገን ይመስለኛል እና እሱም ደግሞ አሁን ቤተክርስቲያን እየሄዱ ማስቀደስ፣ ኪዳን ማድረስ፣ መጸለይ ተገቢ ነው ብለህ ታስባለህ ወይ ብሎ እንደዚሁ ጠይቆኛል እና እነዚህን ጥያቄዎች ተንተርሼ ነው አሁን ይሄን ቪዲዮ የምሰራው። ልብ ብላችሁ አዳምጡኝ። እኔም በእንደዚህ አይነት ሁኔታ ያለፍኩበት ዘመን ነበረ። ታስታውሱ እንደሆን በ1993 ከ1993 እስከ 95 እንደዚህ ለሶስት ዓመታት አዲስ አበባ የቅድስት ልደታ ለማርያም ማኅደረ ስብሐት ቅድስት ልደታ ለማርያም እና መድኃኔዓለም ቤተክርስቲያን ጋር እና አባ ጳውሎስ ከፍተኛ የሆነ ፍልሚያ የነበረበት ሰዓት ነበር እና ያንን ትግል ይመሩ ከነበሩ ወገኖች አንዱ ነበርኩና ለሁለት ለሶስት ዓመት አስተዳደሩን የቤተክርስቲያኗን አስተዳደር ከናባ ጳውሎስ በናባ ጳውሎስ በሚመራው ቤተ ክህነት ገንጥለን ነጥለን የአባ ጳውሎስን ቅዳሴ ላይ ስም እንዳይጠራ በማድረግ ስንታገል ቆይተን ነበረ። መንስኤው ምንድነው? አባ ጳውሎስ እንደምታውቋቸው የወያኔ ሹም ናቸው። በቀኖና ቤተክርስቲያን መስመር የመጡ አይደሉም። በቀኖና ቤተክርስቲያን መሰረት ፕትርክና የተሰጣቸው አይደሉም። ከዛም በላይ ደግሞ ካቶሊክ ነበሩ እና ፎቶአቸውን እንደምታዩት ነው። ከቫቲካን ሄደው ከፖፑ ጋራ እየጸለዩ ከካቶሊኮች ጋራ የማህበር ጸሎት እየጸለዩ ምን እያሉ የምታዩት ፎቶ እሱን ነው የሚያሳየው። አባ ጳውሎስ ብቻ አይደሉም። አሁንም ያሉት አባ ማትያስ እሳቸውም የወያኔ ሹም ናቸው። በቀኖና ቤተክርስቲያን መሰረት የመጡ አይደሉም። ቀኖና ቤተክርስቲያንን በመሻር እንደ አባ ጳውሎስ ሁሉ ማለት ነው የተሾሙ ናቸው። እሳቸውም ያው ፎቶውን እንደምትመለከቱት ነው እና እንዲህ አይነት ችግር ማለት ካቶሊክነታቸውን በግልጽ እንግዲህ የኦርቶዶክስ ተዋሕዶ ቤተክርስቲያን ፓትርያርክ ነኝ እያሉ ነገር ግን የቤተክርስቲያኗ ቀኖና የማይፈቅደውን የከለከለውን ነገር በማድረግ ማለት ከካቶሊኮች ጋር ከፕሮቴስታንቶች ጋር እኛ መጸለይ እና መታደም አንድ ጉባኤ ላይ መታደም አንችልም። ግዝት አለ፣ የሰለስቱ ምዕት ግዝት፣ የ318ቱ ሊቃውንት ግዝት አለ። የቤተክርስቲያንን ቀኖና የሰሩት ማለት ነው። እንዲህ ያደረገ ቢኖር ከክህነቱ ይሻር ብለዋል። ሽረውታል። እንዲህ የሚያደርገውን ሰው ከክህነቱ ሽረውታል። የተሻረ ይሁን ብለዋል። ስለዚህ ይሄን በማድረጋቸው አባ ጳውሎስ የተሻሩ ናቸው። ቀኖናን ጥሰው ሄደው ከካቶሊክ ጋራ ከመናፍቃን ጋራ ከካህዲያን ጋራ አብረው ጸልየዋል። አንድነት ፈጥረዋል፣ ህብረት ፈጥረዋል። እንዲህ ያደረገ ሰው በቅድስት ቤተክርስቲያን ሹመት መዝለቅ መቀጠል አይችልም። ሰለስቱ ምዕት በፍትህ መንፈሳዊ ወይም ፍትሐ ነገሥት ማለት ነው አንቀጽ ምዕራፍ 13 560 ቁጥር ማየት ትችላላችሁ። አንቀጽ 6ንም እንደዚሁ ማየት ትችላላችሁ። ዲድስቅልያ
ደግሞ እንዲሁ የቤተክርስቲያን ቀኖና የተጻፈበት መጽሐፍ ነው። ምዕራፍ 4 ከቁጥር 48 እስከ 49 መመልከት ትችላላችሁ። እንግዲህ ሊቃውንተ ቤተክርስቲያን የቤተክርስቲያን አባቶች በእነዚህ አንቀጾች ግዝት አስተላልፈዋል። ከመናፍቅ ጋራ ከካዲ ጋር ወይም ከፕሮቴስታንትና ካቶሊኮች ጋራ የሚጸልይ አብሮ የሚጸልይ ከነሱ ጋር ህብረት አንድነት የሚፈጥር ሰው ቢኖር ከክህነቱ የተሻረ ይሁን ብለዋል። እና በዚህ ምክንያት ነበር አንዱ ማለት ነው አባ ጳውሎስን ተቃውመን እንታገል የነበረ በዛ ዘመን በዛ ሰዓት ማለት ነው። ሁለተኛው ምክንያታችን ደግሞ የነበረው ሙስና በጣም በቤተክርስቲያን ተስፋፍቶ ነበር። ያው በሳቸው ዘመን የተስፋፋው እስካሁን ድረስ ዘልቆ ሰዎቹም ያው እንዳሉ ናቸው። በሳቸው በአባ ጳውሎስ ዘመን የነበሩት ናቸው አሁንም ያሉት ቤተ ክህነት ውስጥ እና ያው በምታውቁት መልኩ ሙስና ተስፋፍቶ ሊቃውንቱ እየተገፉ እየተገለሉ የቀን ሰራተኛ የሀብታም ዘበኛ ሆነው ኑሮ ለመግፋት ተገደዋል። ካድሬ ምንም የማያውቀው ሀ ቢሉት ለ የማይል ሁ የማይል ካድሬ ያገዛዙ ካድሬዎች ደግሞ ጳጳሳት ተሹመው ጳጳሳት ሆነው ቤተክርስቲያኗን በምን ያህል ደረጃ እጅግ በሚያሳዝን ደረጃ ከእውቀት ከትምህርት ከአገልግሎት እየነጠሏት እንዳሉ የምታውቁት ነው። እና በዚህ አስተዳደር ብልሹነታቸው ሁለተኛው ምክንያት ነው። በእነኚህ ሁለት ምክንያቶች አባ ጳውሎስን ተቃውመን እየታገልን ነበር። ሊወገዱ ሊገለሉ ይገባል። ቤተክርስቲያኗን የመምራት ብቃት የላቸውም። ቀኖና ሽሯቸዋል፣ ስልጣናቸውን ሽሮታል። ቤተክርስቲያን በሳቸው መመራት አትችልም በዚህ ቀኖና መሰረት ብለን ተቃውመን ወጥተን ነበር። አባቶች ደግሞ ይሄን ቀኖና የደነገጉት ወገኖች አንዱ መጽሐፍ ቅዱስን መሰረት አድርገው ነው። አንደኛው ጌታ የተናገረው ቃል አለ። የበግ ለምድ ለብሰው ከሚመጡባችሁ ነጣቂ ተኩላዎች ተጠበቁ ብሎ የተናገረው አለ። ቅዱስ ጳውሎስም በሮሜ መልእክቱ ምዕራፍ 15 ቁጥር 17 ላይ ታገኙታላችሁ። እና ወንድሞች ሆይ እናንተ የተማራችሁትን ትምህርት የሚቃወሙትን መለያየትንና መሰናከያን የሚያደርጉትን እንድትመለከቱ እለምናችኋለሁ። እንድትመለከቱ ሲል በአንክሮ እንድታዩዋቸው ማለት ነው። እንዳትዘናጉ በትኩረት ተመልከቷቸው ነው። እንድትመለከቱ እለምናችኋለሁ። ከእንደነዚህ ያሉት ሽሹ፣ ራቁ። እንደነዚህ ያሉ ሰዎች ለገዛ ሆዳቸው እንጂ ለጌታችን ለኢየሱስ ክርስቶስ አይገዙምና በመልካምና በሚያቆላምጥ ንግግር ተንኮል የሌለባቸውን ሰዎች ልብ ያታልላሉ ብሎ የተናገረው መልእክት አለ። እንግዲህ እነዚህን የወንጌልና የሐዋርያትን መልእክት መሰረት አድርገው ነው ሰለስቱ ምዕት ይህን ግዝት ያስተላለፉት የከለከሉት ከመናፍቃን በአጠቃላይ ከካቶሊክና ከፕሮቴስታንት ጋራ መገናኘት እንዳንችል፣ አብረን እንዳንጸልይ፣ አንድነት ህብረት እንዳንፈጥር ያወገዙት የከለከሉት እንኳንና ከነሱ ከተወገዘ ካህን ጋር እንኳን የኛ ካህን ሆኖ የተወገዘ ከሆነ ከሱም ጋራ እንደዚሁ መገናኘትና አብሮ መጸለይ ከክህነት የሚያሽር መሆኑን አንቀጽ ደንግገው ያለፉት እና በዛም መሰረት ነበር ስንታገል የነበረው። ያው የምታውቁት ነው። ለ2-3 ዓመት ያህል ስማቸውን እንዳይጠራ አድርገን በቅዳሴው ንጹህ የሆነ አገልግሎት ስናገለግል ነበር። መጨረሻ ላይ ያው የአጋዚ ጦርን አምጥተው ገለው ጨፍጭፈው ቀጥቅጠው እኛንም አስረው
ቤተክርስቲያኑን ተቆጣጠሩት። በዛ በቃ ተጠናቀቀ ማለት ነው። መጨረሻ ላይ እንዲያውም ካህናቱ ይቅርታ ጠየቁ ሄደው አባ ጳውሎስን። አምሳሉ ነው ያሳሳተን እንጂ እርሱ አባታችን፣ እኛ ልጆቹ ምን የሚያጋጨን ምን የሚያጣላን ጉዳይ ኖሮ ነው እና አምሳሉ ነው ሰብኮ አሳስቶን ለዚህ ያበቃን ብለው በእኔ አሳበው እርቅ ፈጥረው ይሄው እንደምታያቸው እስካሁንም እንደዛ አሉ። እና ከዚያ በኋላ ምክንያቱም ስማቸውን አንጠራም ነበርና ለሌላው አብያተ ክርስቲያናትና ደብራትም ይህን ጥሪ አድርገን ነበርና ስማቸውን አትጥሩ፣ ትግላችንም ተቀላቀሉ ብለን ነበር። ስለዚህ ያ ጉዳይ ያ ሁኔታ ሲፈጠር ሄጄ ማስቀድስበት፣ ቅዳሴ ማስቀድስበት፣ ኪዳን ማደርስበት፣ ጸሎት ምጸልይበት ቦታ አልነበረም። ሁሉም ያው የአባ ጳውሎስን ስም የሚጠሩ ስለነበሩ እና ይሄ ነገር በጣም እየከበደኝ ሲሄድ ወደ በረሃ ወዳሉት አባቶች መፍትሄ ፈለኩና ሄድኩኝ። አሁን ልብ ብላችሁ ስሙኝ ወገኖች። እና አባቴ የበቁ አባት ነበሩ። አሁን አርፈዋል፣ ከዚህ ዓለም ድካም አርፈዋል። በረከታቸው ይደርብን። እሳቸውን ጠየቅኳቸው። አባቴ እንዲህ ተፈጥሮ እንዲህ ሆኖ እኔም አሁን እንዲህ ርቄ ነው ያለሁት እና አሁን ደግሞ በጣም ከቤተክርስቲያን ርቆ መኖሩ ይኸው 3 ዓመት እንደዚህ ሆነኝ፣ ከበደኝ እና ምን ይሻለኛል ምን ላድርግ ብዬ ጠየቅኳቸውና ለእኔም የሰጡኝን መፍትሄ ነው አሁን ለእናንተ የምነግራችሁ። ጌታ በወንጌል ማቴዎስ ወንጌል ምዕራፍ 21 ቁጥር 13 ላይ ቤቴ የጸሎት ቤት ትባላለች፣ እናንተ ግን የወንበዴዎች ዋሻ አደረጋችኋት ብሎ በቤተ መቅደስ የሚነግዱትን የሚሸቃቀጡትን በጅራፍ እየገረፈ ዕቃቸውን እየገለባበጠ ከቤተ መቅደሱ እንዳስወጣ ተጽፏል አይደል? እና ቤተ መቅደሱ የወንበዴ ዋሻ ብቻ አልነበረም የነበረው። የአይሁድ ካህናት ቀሳጢ መሲሁን ያልተቀበሉ እሱን ያልተቀበሉ እና በክህደት ያሉ ማለት ነው የተነገረለትን ኢሳይያስ በትንቢት የተናገሩለትን እና ቅዱስ ዳዊት በትንቢት የተናገሩለትን መሲህ ያልተቀበሉ ካህናትም ናቸው ያሉት በዛ መቅደስ ውስጥ። እንደዛም ሆኖ ነው እንግዲህ ልብ በሉ፣ አባቴ የነገሩኝ ይሄን ነው። እንደዛም ሆኖ ጌታን ያልተቀበሉ ካህናት፣ የሚሻቃቅጡ የሚነጋግዱ ነጋዴያን፣ ወንበዴዎች በዛ ቤተ መቅደስ ውስጥ እያሉም ቤቴ ብሎታል ጌታ። ቤቴ ነው ያለው። አልተለየም። ከዛ ቤተ መቅደስ ራሱን አልለየም፣ አላራቅም። ያን ቤተ መቅደስ አልተወው። አሁንም በዚያ ቤተ መቅደስ እንዳደረ ነው፣ እንዳለ ነው። ልብ እያላችሁ ነው። እችን ምሳሌ ነው ያመጡልኝ። እና አሁንም ካቶሊክ የሆኑ ከካቶሊክ ጋር ህብረት የፈጠሩ የሐዋርያት የሰለስቱ ምዕት ቀኖና ስልጣናቸውን የሻረባቸው ጳጳሳትና ካህናት ቢኖሩም ነው ያሉኝ። ቢኖሩም ያ ቤት አሁንም የእግዚአብሔር ቤት ነው። አሁንም እግዚአብሔር ነው የሚገለገልበት። አሁንም እግዚአብሔር ነው የሚመለክበት። እንደዚያ ብሎ አይ አባ ጳውሎስ እንዲህ ናቸውና እሳቸው ክህደታቸውን ቀኖና ሽሮባቸዋል፣ የእሳቸውንም ስም የሚጠሩ ካህናት አሉና ብሎ ከቤተ ክርስቲያን መራቅ ማለት ያ ቤት የእግዚአብሔር ቤት አይደለም እንደማለት ነው። ያ ቤት የአባ ጳውሎስ ነው እንደማለት ነው። የእግዚአብሔር ቤት ሳይሆን የእነ አባ ጳውሎስ ቤት ነው እንደማለት ነው የሚቆጠረው። እግዚአብሔርን እንደመካድ ማለት ነው። ልብ እያላችሁ ነው። ችግሩን
ችግሩ አለ። ያን ችግር ለእግዚአብሔር እያሳሰቡ ከቤቱ አለመራቅ እግዚአብሔርን ሙጥኝ ማለት ነው እንጂ የሚገባው ልብ እያላችሁ በቅዳሴውም በኪዳኑም ምክንያቱም ከአቅማችን በላይ የሆነ ነገር ገጥሞናል። በእኛ አቅም የሚፈታ አይደለም ይሄ። ምክንያቱም ሀገሪቱን እየገዛ ያለው የታጠቀው ኃይል የነሱ ነው። የቤተ ክህነቱንም ስልጣን ይዘው ያሉት እነሱ ናቸው። እንዲህ በሆነበት ሁኔታ እግዚአብሔርን ሙጥኝ ብለን እግዚአብሔርን እንማጸናለን በቤቱ እንጂ እኛ ራሳችንን ስናርቅ ከእግዚአብሔር ቤት ስናርቅ ለከፋ ፈተና ነው የምንዳረገው። አይ እነሱ አሉና ብለን ልጆቻችንን ክርስትና ከማስነሳት ከታቀብን፣ ልብ በሉ እኛም ከማስቀደስ ኪዳን ከማድረስ ከራቅን ከታቀብን የሰይጣን ፈተና መጫወቻ ለመሆን ነው ራሳችንን የምናመቻቸው። ልብ እያላችሁ ነው። ያን ችግር ለእግዚአብሔር እያሳሰቡ እዛው ሙጥኝ ማለት ነው እንጂ የሚገባው መራቁ መፍትሄ አይደለም። አያችሁ? እና ጥቅሱም ያልኳችሁ ማቴዎስ 21 ቁጥር 13 ላይ ጌታ የተናገረው ቃል ነው። እንግዲህ ቤቱ የወንበዴ ዋሻ ሆኖ እያለ ግን ቤቴ አለው፣ አልራቀም። ልብ እያላችሁ ነው። አሁንም ቤቴ ብሎ በቁጣ የቤት ቅናት አቃጠለኝ ብሎ ተብሎ እንደተጻፈ በቅዱስ ዳዊት በቁጣ በቅናት ነዶ ነው እየገረፈ ያስወጣቸው። እየገረፈ እስኪያስወጣቸው ድረስ እዛው ቤቱ ነው መኖር ያለብን እንጂ ከቤቱ መራቅ የለብንም። ልብ እያላችሁ ነው። እና አንዱ ይሄ ነው። ሌላው ደግሞ ምን መሰላችሁ? ማቴዎስ 23 ላይ ከቁጥር 2 እስከ 5 ታነቡ ምን ብሏል ጌታ? ጻፎችና ፈሪሳውያን በሙሴ ወንበር ተቀምጠዋልና ያዘዟችሁን ሁሉ አድርጉ ጠብቁትም፣ ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ። ከባድና አስቸጋሪ የሆነ ሸክም ተብትበው በሰው ትከሻ ላይ ይጭናሉ፣ እነሱ ግን በጣታቸው ጫፍ እንኳን ሊነኩት አይሹም አለ። አያችሁ አይደል? እንደዚህም ሆነው አትቀበሏቸው አላለም። እንደዚህም ሆኖ ያሏችሁን አድርጓል። በሙሴ ወንበር ተቀምጠዋልና ያዘዟችሁን ሁሉ አድርጉ ጠብቁትም። ምክንያቱም ቤተክርስቲያን ውስጥ ይኸውላችሁ ስንት በውስጡ እያለቀሰ እያዘነ የሚኖር ካህን አለ። አሁን በሆነው በቤተክርስቲያን ላይ በሚፈጸመው ሁሉ የእንጀራ ጉዳይ ሆኖበት የእነሱን ትእዛዝ እየፈጸመ ነገር ግን ለእግዚአብሔር የሚያለቅስ ስንት ካህን አለ፣ ወደ እግዚአብሔር የሚያለቅስ እና እነሱም ሁሉ አሉ። አያችሁ፣ ሁሉም አንድ አይደለም ያለው ሁሉ አብዛኛው በውስጡ እያለቀሰ ለእግዚአብሔር የሚጸልይ የሚያመለክት ነው እና በግላጭ እንደ ናቡከደነጾር እንደ ዲዮቅልጥያኖስ ጣዖት አቁመው ለዚህ ጣዖት ካልሰገዳችሁ እስካላሉ ጊዜ ድረስ አሁንም በነዛ በውስጣቸው በሚያለቅሱ ካህናት እግዚአብሔር ይገለገላልና ያ ቤት የእግዚአብሔር ነው። ከዛ አገልግሎት ልንርቅ አይገባም። የነሱን ኃጢአት ለእግዚአብሔር እያሳሰብን እግዚአብሔር እንዲፈርድ እየጸለይን አገልግሎቱን ግን መካፈል ከአገልግሎቱ መሳተፍ ነው ያለብን። መራቅ ፈጽሞ የለብንም ነው እና እነኝን ሁለት የእግዚአብሔር ቃል ጠቅሰው ነው ማድረግ ያለብኝ መራቅ እንደሌለብኝ የነገሩኝኛ አባትና ከዛ በኋላ በቃ ወደ ቅዳሴው ወደ አገልግሎቱ ተመለስኩኝ እና አሁንም ያላችሁት የሊቀ ሊቃውንት ተከታዮችና የሊቀ ሊቃውንት አያሌው ግዝት እናከብራለን የምትሉ ወገኖችና እነዚህ ዓለም ብርሃን ነን የሚሉ አጭበርባሪዎች የሚናገሩትን ሰምታችሁ ከቤተ ክርስቲያን የራቃችሁ ወገኖች ካላችሁ ተመለሱ። ፈጽሞ መፍትሄ አይደለም ከእግዚአብሔር ቤት መራቅ። እዛው ሆኖ ነው
መታገል መጋደል ተለይቶ ርቆ አይደለም እዛው ሆኖ ውስጥ ሆኖ ነው አያችሁ እና ስተቱ ምንድነው አሁን ማናቸው እሳቸው ሊቀሊቃውን ታያሌውም የተሳሳቱት የእግዚአብሔር ቤት መሆኑን ረሱ አያችሁ ከእግዚአብሔር ቤት ነው ራቁ ያሉት እንደዚህ አይባልም ከእግዚአብሔር አገልግሎት ነው ራቁ ያሉት እንደዛ አይባልም አዎ ክህነታቸውን የሰለስቱ ምዕት ግዝት የሻረባቸው አባ ጳውሎስ የሚባሉ ናቸው ያሉት ይሁን ግን ያ ቤት ግን የእግዚአብሔር ቤት እንጂ የሳቸው ቤት አይደለም እዛው ሆኖ ነው ውስጥ ሆኖ ያገለገሉ እየተገለገሉ ነው መቃወምም መታገልም ቀኖና ቤተክርስቲያን እንዲከበርም መታገልም ያለብን እንጂ ወጥተን ርቀን ከእግዚአብሔር ቤት ተነጥለን አይደለም እንደዛ ሲሆን ራሳችንን ለብዙ ፈተና እንዳርጋለን እናጋልጣለን ወገኖች ወደ እግዚአብሔር ቤት እኮ ስንሄድ መንፈሳችን ሁሉ ይረጋጋል ይቀላል ምክንያቱም እግዚአብሔር ቤት ቤተክርስቲያን መላእክት እንደሻሽ ተነጥፈውባት የሚታዩባት የሚገኙባት መንፈሳችን የሚታደስበት ያጋንንት መንፈስ ያጋንንት ኃይል የሚረግፍበት ከኛ የሚቀጣበት ስለሆነ በራቅን ቁጥር ራሳችን ለከበደ ፈተና ያጋለጥን ነው ምን ሄደው እና ፈጽሞ ከአገልግሎቱም ከእግዚአብሔር ቤትም መራቅ የለብንም እና ግዝታቸው አሁን የሳቸው ግዝት እንዳትሄዱ ከሆነ እኔ በትክክል አላቀውም ምን እንደሆነ እኔ ማቀው ራሴ የታገልኩበትን ጉዳይ ነው ካቶሊክ ናቸው ሰውየው ብዬ ነው የታገልኩት እሳቸው ምንድን ግዝታቸው ምን እንደሆነ ወደ ቤተክርስቲያን አትሄዱ ነው ያሉት እንደዛ ከሆነ ትክክል አይደለም አገልግሎቱን አትሳተፉ ከሆነ ያሉት ትክክል አይደለም ስለዚህ የሄዳችሁ የራጋችሁ መመለስ ነው ያለባችሁ እዛው ውስጥ ሆናችሁ ታገሉ እዛው ውስጥ ሆናችሁ መስተካከል ያለበት እንዲስተካከል ቀኖና ቤተክርስቲያን እንዲከበር ውስጥ ሆናችሁ ነው መታገል እንጂ ርቆ አይደለም ከእግዚአብሔር ቤት ርቆ ከእግዚአብሔር ቤት ተነጥሎ ሸሽቶ አይደለም እና ሲጀመር አገልግሎቱ ይወላችሁ ያልበቃ ወይም ክህነቱ የተሻረበት ካህን ምታውቁት በዝሙት የወደቀ ካህን እንኳን የሚቀድስ ቢሆን ያ አገልግሎት ይወላችሁ ያውን ተክለ ሃይማኖት ገድል ላይ ይኳል እንደዚህ አይነት ነገር አንድ ያፈረሰ ካህን ሲቀድስ ምዕመናን ራቁና ቅዳሴ ማያስቀድሱም ቅዱስ ቁርባንም አይቀበሉም እና ምክንያት የሆናቸው ይሄ ነበር እና አንዲት ምዕመንም የናጣቅም እሱ ቀድሶ ሲያቆርብ ትቆርባለችና የሷ ግብረ አበርናት ብለው ሁለቱንም ሊወግሩ ምዕመናን ማለት ነው ወግረው ሊገሏቸው ያዟቸው ያቺ ምዕመን ምንም አታውቅም እሱ ግን ቆይ ከመውገራችሁ በፊት አንድ ተአምር አለ እሱ ልንገራችሁ ከዚያ በኋላ ወግራችሁ ግደሉኝ አለና ምን ነገራቸው መሰላችሁ ልቀድስ በገባው ቁጥር ሁሉ ጊዜ እጅና እግሬን አስሮ በአፋ ያስቀምጠኛል የእግዚአብሔር መልአክ ውጭ ከቅጥሩ ከቤተክርስቲያን ውጭ እና እኔን ተመስለው ቅዱሳን ናቸው የሚቀድሱት እና የሚያቆርቡት ቅዳሴው ሲጠናቀቅ ግን ከአስሮኝ ከነበረ ቦታ ይፈታኝና ይመልሰኛል እኔ ቀድሼ አላቅም እኔም ቀድስ ይመስላችኋል እንጂ እኔ ቀድሼ አላቅም ብሎ ይሄንን ተናገረ እና ምዕመናንም ንስሐ ገብተው እሱም ንስሐውን ገብቶ በረሃ ወደ ምነናጥ ሄደ እና ሁሉም ለምህረት በቁ እና እንዲህ አይነት ካህንም ቢሆን እንኳን ይወላችሁ አሁን ቤቱ የእግዚአብሔር ቤት ነው ያልኩትን ነው መያዝ ያለባችሁ ማቴዎስ 23 እንዳልኳችሁ 23 ከቁጥር 2 እስከ 5 እንዳለው እንደተናገረው ጌታ በሙሴ ወንበር ተቀምጧልና ያለው ነው ያዘዟችሁን ሁሉ አድርጉ ጠብቁት ነገር ግን እየተናገሩ አያደርጉትምና እንደ ስራቸው አታድርጉ አያችሁ እንደ ስራቸው ክፉ ስራ የሚሰራ ካህን ካለ እንደ ስራው አናድርግ በቃ ከዛ በተረፈ ግን ያ ቤት የእግዚአብሔር ቤት ነው አገልግሎቱም የእግዚአብሔር ነው እንደዛ ብለን ልንርቅ አይገባም እና
የራቃችሁ ይሄን ብላችሁ የራቃችሁ ካላችሁ ተመለሱ ነው የምላችሁ። ይሄ የዓለም ብርሃን ኢትዮጵያ ዓለም ብርሃን የሚባለው ቡድን ያገዛዙ ነው። አጭበርባሪዎች ናቸው፣ ሰላዮች ናቸው፣ ደህንነቶች ናቸው። እነዚህ መሪዎች ነን የሚሉት መሪዎች ነን ብለው ያሉት ማለት ነው። ይሄ መንጋው ምንም አያውቅም፣ ምንም እውነት መስሎት ነው። እና ታስታውሱ እንደሆን በ2015 ዓመተ ምህረት ቴዎድሮስ ይነግሳል ብለው ህዝቡ እንዳይታገል በአገዛዙ የሚፈጸምበትን ግፍ ተቃውሞ እንዳይታገል እጅግሩን አጣጥፎ አጣምሮ አስሮ ያን ቀን እንዲጠብቅ በተስፋ አድርገው ሲያስጨፈጭፉት የነበሩ ቅጥረኞች ናቸው ህዝባችንን። ቀኑ ደረሰ፣ ያሉት ነገር ሳይፈጸም ቀረ። ኋላ ደግሞ 2018 ሆኗል፣ በእኛ በደል ተራዝሟልና 2018 መስከረም ላይ ነው የሚመጣው ብለው ደግሞ እንደዚሁ አሁን ሁለተኛ ውሸት ዋሹ። አሁንም 2018 ደረሰ፣ የተባለው ነገር ሳይፈጸም ቀረና እንዲህ ያደረጉ ህዝባችን የሰማይ መና እንዲጠብቅ ያደረጉ እንዳይታገል የር ያሳያችሁ የሚፈጸምበትን ግፍ። በዚህ ምክንያት ነው በእነሱ ትንቢት ነገ ቀን ሊወጣልኝ ነው እያለ ተስፋ እያደረገ ነው። ካህን በመቅደሱ ሲቃጠል፣ ነፍሰ ጡር ጽንሷ ተቀዶ ሲጣል፣ ስንት የማይቻለውን ግፍ ሁሉ ችሎ እንዲያልፍ እና አገዛዙን ዘመኑ እንዲራዘም ተቃውሞ እንዳይነሳበት ያደርጉ የቻሉት ልብ እያላችሁ ነው። ተንኮሉን ሴራውን ያለውን ሴራ ለጭንብል ግን ለማስመሰል ግን የሚናገሩት ነገር ይሄንን ነው። የቃል ኪዳኑን ምልክት አረንጓዴ፣ ቢጫ፣ ቀዩን ይዘዋል። አያችሁ ማታለያ። ትንቢትን መጻሕፍት የተናገሩትን ደጉ ንጉስ እንደሚመጣ የተናገሩትን ትንቢት እየጠቀሱ ሊመጣ ነው በዚህ ቀን ምን እያሉ እያታለሉ እያጃጃሉ ያገዛዙን እድሜ የሚያራዝሙ ናቸው። ህዝቡ ቆርጦና ጨክኖ እንዳይታገል የሚያጃጅሉ ናቸው። ምክንያቱም ተስፋ ባያደርግ ይሄ ህዝብ ተስፋ ያላደረገ ሰው ቆርጦና ጨክኖ ይነሳል። አያችሁ ተስፋ የምታደርጉት ነገር ካለ ግን ያን ቀን እዚህ ቢመቱኝም እዛ እየሄድኩ እንዲህ ቢያደርጉኝም አሜን ወዴት እያልኩ እችልና እዛች ቀን ላይ ለመድረስ ጥረት አድርጋለሁ ነው እንጂ የሚል ሰው ህዝቡ ልታገል አይልም። አሁን ድመትን ቤት ቆልፋችሁ ልቀጥቅጣት ብትሉ ምንድነው የምታደርጋችሁ? መውጫ ብታጣ አይናችሁ ላይ ነው የምትወጣው። አይደል? ተስፋ ስለሌላት ነው በቃ ያለ መፋለም ምንም አማራጭ እንደሌላት ስለምታውቅ ምንም አቅም ባይኖራት ባላት አቅም መታ አይናችሁን ጎልጉላ አውጥታ ራሷን ለማዳን ነው ጥረት የምታደርገው። መውጫ ቀዳዳ ካላት ግን ሾልካ ትሄዳለች። እንደዚህ ነው ያደረጉት። ይሄ ህዝብ ተስፋ እንዲያደርግ እያደረጉ የሌለ ተስፋ እንዲያደርግ እያደረጉ ስንት 10 ዓመት በላይ እንዲያባክን የሌለ ትንቢት እየተናገሩ ከ10 ዓመት በላይ ከእድሜው እንዲያባክን አገዛዙም የሚፈልገውን እያደረገ ህዝብ እየጨፈጨፈ የዘር ማጥፋት ወንጀል እየፈጸመ በወገናችን ቤተክርስቲያንን መጫወቻ እያደረገ ህግ፣ ቀኖና፣ ስርዓት፣ ዶግማ እየሻረ እያፈረሰ ማንም ምንም ሳይለው እንደፈለገ የሆነ እንዲኖር አስቻሉት፣ አበቁት። እና ቅጥረኞች ናቸው ነው የምላችሁ። እነዚህ የዓለም ብርሃን የሚባሉት ቅጥረኞች ይህን ትንቢት በመናገራቸው የውሸት ትንቢት መረዳት ትችላላችሁ። ከዛኛው ቅጥረኛ አንድ ደግሞ ሌላ አለ። ቅጥረኛ ማን ነው? ዘመድኩን በቀለ የሚባል ከሱ ጋር ሁሉ ተጣልተዋል። በዚህ ትንቢቱ የኛ ነው አይደለም የኔ ነው። እሱ ደግሞ አባ ዘወንጌል በረኸኛ ምናምን የሚላቸው የነገሩኝ ነው ብሎ ነበር ሲያወራ የነበረው። እሱም አንድ ቅጥረኛ ነው። አያችሁ አገዛዙ በየቦታው ነው ቅጥረኞቹን አስቀምጦ ህዝቡን የሚደርሰው እና የጸበል አጥማቂ በሆኑ የገዳም አባቶች በሆኑ ሁሉ ነው ህዝባችንን ሁሉንም በያለበት አፕሮች እያደረገ እንዲጃጃል ያደረገው እና ያ ዘመድኩን በቀለ የሚባለው እሱም ዋና ቀንደኛ ቅጥረኛ ነው። የነሱ ቀንደኛ ቅጥረኛ አንዱ ይሄን የሐሰት ትንቢት እየተናገረ ህዝባችንን ያጃጃለ እሱ ነው። አገዛዙንም ዘመኑን እንዲያረዝም
ያለ ተቃውሞ እንዲሻገር ያለ ትግል እንዲሻገር ማድረግ የቻለ አንዱ ቅጥረኛ እሱ ነው። እና እነኚህ ቅጥረኞች የሚሉትን አትስሙ፣ አታድምጡ። ቅጥረኞች ናቸው፣ ለመላቸው ነው ይሄን የሚሉት። ስለዚህ አሁን ወደ ቤተክርስቲያን ተመለሱ። እንዲህ ብላችሁ የራቃችሁ ካላችሁ ውስጡ ናችሁ ነው መታገል ያለባችሁ። እዛው ቤተክርስቲያን ቤቴን አልለቅም ብላችሁ የእግዚአብሔርን ቤት አልለቅም ብላችሁ እዚያው እንጂ ራስን አግልሎ ርቆ አይደለም። የእግዚአብሔር ቤት መሆኑን ካዳችሁ ማለት ነው። እንደዛ ካደረጋችሁ ከአገልግሎቱ ከእግዚአብሔር ቤት ከራቃችሁ ያ ቤት የነዚህ አጥፊዎች ነው እያላችሁ እንጂ የእግዚአብሔር ቤት ነው እያላችሁ አይደለም። እንደዛ ብላችሁ እያመናችሁ አይደለም ማለት ነው። የእግዚአብሔር ቤት ነው ብላችሁ ካመናችሁ ግን እዚያ ሆናችሁ ነው እግዚአብሔር መፍትሄ እንዲሰጥ መማፀን መታገል ያለባችሁ። እና ግልጽ ያደረኩላችሁ ይመስለኛል። በሁለቱም ምክንያት በሊቀ ሊቃውንት አያሌው ምክንያትም ይሁን በዚህ እነዚህ የዓለም ብርሃን በሚሉ አጭበርባሪዎች ምክንያት ይሁን ከእግዚአብሔር ቤት የራቃችሁ ከአገልግሎቱ የራቃችሁ የተለያችሁ ካላችሁ ተመለሱ። ከአቅማችን በላይ የሆነ ፈተና ነው የመጣው። ይሄንን ፈተና የሚፈታው እሱ ራሱ እግዚአብሔር ነው። የኛም ድርሻ አለ። የኛን ድርሻ ስንወጣ ነው እግዚአብሔርም ስራውን የሚሰራው። እኛም የድርሻችንን እንወጣ፣ እንታገል። ውስጥ ሆነን እግዚአብሔር ያኔ ስራውን ይሰራል እንጂ ከእግዚአብሔር ቤት ርቀን ተነጥለን ለሰይጣን ተመቻችተን አይሆንም። ፈጽሞ እንደዚህ አይሆንም። ግዝቱስ ምንስ ትሉ እንደሆነ አዎ ግዝቱ ሽሯቸዋል፣ ስልጣናቸውን ሽሮታል። ቅድም እኮ እንዳልኩት ነው። ያፈረሰ ካህን ሲቀድስ እግዚአብሔር እንዴት ባለ መልኩ እንዴት ባለ ሁኔታ ያፈረሰ ካህንም እኮ ግዝት የሻረው ነው ስልጣኑን። እና እንዲህ አይነት ነገሮችን እግዚአብሔር ነው መፍትሄ የሚሰጣቸው። ግን ያፈረሰ ካህን እየገባ ሲቀድስ እግዚአብሔር መንጋውን ስለማይተው ስለማይጥል ያ ቄስ አፍርሷልና ብሎ ስለማይጥል እርሱ ባወቀ የራሱን ድንቅ ስራ ተአምር እያደረገ ምዕመናኑ ክርስትናን የሚነሳው ሲነሳ የሚቆርበው ሲቆርብ አገልግሎቱን መንፈሳዊ አገልግሎቱን እንዲያገኝ ሲያደርግ እንዳየን እንዳስተዋልን ሁሉ ይሄም እንደዛው ነው የምላችሁ። ክርስቶስን ካለመቀበል የከፋ ክህደት አለ? ጻፎችና ፈሪሳውያን ማለት ካህናት አይሁድ እኮ ያደረጉት ይሄንን ነው። ክርስቶስን አልተቀበሉትም። ግን እነሱ አሉና ብሎ ቤቴ አይደለም አላለውም። ያን ቤት የእግዚአብሔርን ቤት እንደዛ አርጋችሁ ቁጠሩት አሁንም። እና አዎ ግዝቱ ስልጣናቸውን ሽሮታል። ነገር ግን እዚያው ውስጥ ሆነን ነው አገልግሎቱን እየተገለገልን እየተካፈልን ቤቱን ሙጥኝ ብለን እዛው ተማጽኗችንንና ትግላችንን ማድረግ ያለብን እንጂ አስረክበን ለነሱ ሰተን አሳልፈን ሰተን አይደለም። እንደዛ አይደለም ልላችሁ ፈልጌ ነው። ከዚህ በተረፈ እንግዲህ እሱ የጎደለውን ይሙላበት። አመሰግናለሁ። ሼር፣ ኮፒ ሊንክ፣ ሪፖስት፣ ላይክ፣ ኮሜንት፣ ፎሎው ኤንድ ሰብስክራይብ እያደረጋችሁ እግዚአብሔር ይስጥልኝ።